በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶሳውያን ምእመናን እግዚአብሔር ሕግን ትእዛዝን እግዚአብሔር አምላክኩም አኽቢርኩም ክርስቲያናዊ ግዴታኹም ፈሊጥኩም ኣብ ጾምን ኣብ ጸሎትን ኣብ ስግደትን ኣብ ሱባኤን ዘለኹም ድሓንዶ ሓዲርኩም ድሓንዶ ውዒልኩም ድሓንዶ ቀኒኹም ኣሜን። እቲ ልዑለ ባሕሪ ዝኾነ እግዚአብሔር ኣምላኽና ብባህርያዊ መለኮቱ በአእላፋት መላእኽቱ ዝኸበረን ዝተመስገነን እሞ በኣና በኣገልገልቱን ክብርን ምስጋናን ውዳሴን ኣምልኾን ንዑ ይኹን። ናይታ ቅድስተ ቅዱሳን ዝኾነት ድንግል ማርያም ወላዲተ ኣምላክ ኣማላድነትን ጸሎትን ናይ ቅዱሳን መላእክት ሓልዋን ተራዳእነትን ናይ ነቢያትን ሐዋርያትን ጻድቃንን ሰማዕታትን በረኸትን ረድኤትን ኣይፈለየና። እነሆ ከም ቅዱስ ፍቓዱ ብሰናይ ውህበቱ ብህይወት ብጥዕና ዓቂቡ ሕጂ እውን ናብዚ ሻውዓይ ሰንበት ናይ ጾም ኣርብዓ እግዚአብሔር ኣምላኽ ብሰላም ኣብፂሕና ኣሎ። ተሪፉ ዘሎ ሰሙናቱን ብሰላም ኣፈጺሙ ወደ ተወሳኢናውን ብርሃነ ትንሣኤን ከርየና እግዚአብሔር ኣምላኽና ቅዱስ ፍቓዱ ይኹነልና። ሻውዓይ ሰንበት ናይ ጾም ኣርብዓ ኒቆዲሞስ ብዝብል ስም ይፍለጥ። ትሕዝትኡ ትምህርቲ እምነትን ግብርን እዩ። ኃይለ ቃሉ በምልኡ ኣብ ብስራተ ዮሐንስ ምዕራፍ 3 ካብ ፍቕዲ 1 ኣትሒዙ ዘሎ እዩ። ኒቆዲሞስ ማለት ብቋንቋ ግሪክ ኣሰናፊ ማለት እዩ። ኒቆዲሞስ ካብ ወገን ፈሪሳውያን ኮይኑ ብትምህርትን ብሃብትን ብሽመትን ዝለዓለ ቦታ ዝነበሮ ክቡር ሰብ እዩ። ምስ እዚ ኩሉ ግና ንኩሉ መሊኹን ተቆጻጺሩን ርእሱ ገቲኡ ብትሕትና ናብ ጐይታና መድኃኒና ኢየሱስ ክርስቶስ ቀረበ። ከመይ እስመ በትሕትና ረከበ ልዕልና ስለ ዝኾነ ስለዚ ንኩሉ መጠቓለሊኡ ትሕትና እዩ እሞ ምስ ኩሉ ፍልጠትን ሃብትን ሽመትን ብትሕትና ናብ ጐይታና መድኃኒና ኢየሱስ ክርስቶስ ይቐርብ ነበረ። መእተዊ ሃወፅከኒ ሌሊተ ወፈተንኮ ለልብየ ኣመከርከኒ ወኢተረክበ ኣመፃ በላዕልየ ከመ ኢይንብብ ኣፉየ ግብረ እጓለ እመሕያው። እዚ ማለት ንልበይ ተዓዘብካዮ ብለይቲ እውን በጽሐካዮ መርሚርካንስ ገለኳ ይረኸብካን ከምቲ ካልኦት ሰባት ዝገብርዎ ብኣፈይ ክፉእ ኣይዛረብን እየ ትእዛዛትካ ፈጸምኩ ካብ መገድታት ዓመፃውን ተሓለኹ ይብል መዝሙር ኣብ ግእዝ 16:3 ኣብ ትግርኛ 17:3። ኒቆዲሞስ እምበኣር ነዚ ቃል እዚ መሰረት ገይሩ ብለይቲ ካብ ኩሉ ክፉእ ነገር ርሒቑ ብትሕትናን ብመንፈሳውነትን ብእምነትን ብለውሃትን ናብ ጐይታና መድኃኒና ኢየሱስ ክርስቶስ ዝቐረበ ቅዱስ ኣብነታዊ ኣቦ እዩ። ኒቆዲሞስ ልቡ ኣንጺኡ ናብ ጐይታ ቀረበ። ጐይታና መድኃኒና ኢየሱስ ክርስቶስ ድማ ክብርን ምስጋናን ንዑ ይኹን ቅንዕኑን ትሕትኑን ርእዩ ተቐበሎ፣ ምስጢሩ ድማ ገለጸሉ። እዚ ኣሕዋተይ ናተይን ናትኩምን ኣብነትን ትምህርትን እዩ። ካብ ወገን ፈሪሳውያን ዝኾነ ኒቆዲሞስ ናብ ጐይታና መድኃኒና ኢየሱስ ክርስቶስ ክቐርብ ከሎ ቅዱስ ቃሉ ብዘመራይ ቅዱስ ያሬድን ብቅዱስ ወንጌሉን ዝተገልጸ እዩ። ከምዚ ይብል ሆረ ሀቢሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ። መምህር ነዚ ንስኻ ትገብሮ ዘለኻ ተኣምራት ክገብር ዝኽእል ሓደ እኳ የልዎን እሞ ንስኻ መምህር ኮንካ ካብ ኣምላኽ ከም ዝመጻኻ ንፈልጥ ኢና እናበለ
ኒቆዲሞስ መምህር እስራኤል ዓብይ ሰብ ክንሱ ከገልግል ናብ ጎይታና መድኃኒና ኢየሱስ ክርስቶስ ብትሕትና ቀረበ። እወ ናይ ጎይታና መድኃኒና ኢየሱስ ክርስቶስ ስልጣን አምላኽነትን ጎይትነትን ገቢረ ተአምራትን ተበጃውነትን ተረዲኡ ንሕና ካብ እግዚአብሔር ከም ዝመጻኻ ንፈልጥ ኢና እናበለ ብትሕትናን ብእምነትን ምስጢሩ ክፈልጥን ክመሃርን ብለይቲ ናብ ጎይታና መድኃኒና ኢየሱስ ክርስቶስ እናመፀ ይሓትትን ይመሃርን ነበረ። በሌሊት አንሱ እደዊክሙ በቤተ መቅደስ ወባርክዎ ለእግዚአብሔር መዝሙር 134 ሓደ ብለይቲ አዳውኩም አልዒልኩም በእምነት ናብ እግዚአብሔር ኣብ ቤት መቅደስ ቀሪብኩም ንአምላኽኩም አመስግኑ ዝብል ቃል መሰረት ገይሩ ናብ ጎይታና መድኃኒና ኢየሱስ ክርስቶስ ብለይቲ በእምነት ይቀርብ ነበረ። በእምነት ናብ ቅዱስ ቤት መቅደስ ክንመጽእ እግዚአብሔር መንፈሳዊ አእምሮ ይሓድለና። እዚ ቃል እዚ መሰረት ገይሩ በቲ ዝረኸቡ ዕድልን ጸጋን እምበር ኒቆዲሞስ እናመስገነ ይመሃርን ዓሚቕ ምስጢር ይፈልጥን ነበረ። ሓደ ካብኡ እዚ ዝቐዲሙ ዝጠቐስናዮ ዕለቱ ናይዚ ዕለቱ ወንጌል ዝኾነ ካብ ወንጌል ዮሐንስ ምዕራፍ 3 ካብ ፍቕዲ 1 ዘሎ ቅዱስ ቃል እዩ። ካብቲ ዝመሃሮ ዝነበረ ብዙሕ ምስጢራትን ዓሚቕ ፍልጠትን እምበር ሓደ እቲ ቅዱስ ኒቆዲሞስ ምስ ጎይታና መድኃኒና ኢየሱስ ክርስቶስ ዝተመላለሶ ብዛዕባ ሃብተ ውልድነትን ጸጋ ጥምቀትን እዩ። ጎይታና መድኃኒና ኢየሱስ ክርስቶስ ንኒቆዲሞስ ከም ዝክብል ገለጸሉ ሰብ ካልኣይ ግዜ እንተዘይተወልደ ንመንግስቲ ኣምላኽ ክሪኣ ከም ዘይክእል ብሓቂ ብሓቂ እብለካ ኣለኹ በሎ። ኒቆዲሞስ ድማ ካልኣይ ልደት ብስጋ መሲልዎ ሓደ ሰብ ምስ ኣረገ ከመይ ኢሉ ካልኣይ ናብ ከርሲ ድዩ ክኣቱ ይኽእል? ከመይ ገይሩ ኸ ዳግማይ ክውለድ ይኽእል ኢሉ ሓተቶ። ጎይታና መድኃኒና ኢየሱስ ክርስቶስ ድማ ምስጢሩ ገለጸሉ ኣብርሃሉ። ካብቲ ትርጉሙን ምስጢሩን ቀዳማይ ልደት ዝበሃል ካብ ኣቦን ኣደን ብስጋ ካልኣይ ልደት ዝበሃል ድማ ካብ መንፈስ ቅዱስ ብጸጋ ጥምቀት እዩ በሎ። በዚ ከይሓለፍካ ግና ሃብተ ውልድነት ከይረኽብካ መንግስቲ ኣምላኽ ምውራስ ከም ዘይከኣል ገለጸሉ። ካልኣይ ንፋስ ናብ ዝደለዮ ይነፍስ ኢሉ እውን ሓበሮ። እዚ ማለት እንታይ እዩ እንተዳይልና መንፈሰ ረድኤት ወይ ከዓ ጸጋ ኣምላኽ ጸጋ እግዚአብሔር ውህበት እግዚአብሔር ኣብ መን ከም ዝሓድር ኣይትፈልጥን ኢኻ። ትንቢት ክንገር ዘመን ክቁፀር ትሰምዕ ግና ፍጻሚኡ ኣይትፈልጥን ማለት እዩ። ንኣብነት ጸጋ ሙሴ ንኢያሱ፣ ጸጋ ኤልያስ ንኤልሳ ከም ዝተዋህበ ማለት እዩ። ዘኍልቍ 27-22-23 ቀዳማይ ነገሥት 19 ካብ 19 እቲ ካብ መንፈስ ቅዱስ ዝውለድ ድማ ከምኡ እዩ እናበለ ኣብርሃሉ። ሳልሳይ ናይ ምድሪ ነገር ነጊረኩም ካብ ዘይተኣምኑስ ናይ ሰማይ ነገር እንተነገርኩም ግዳ ከመይ ገርኩም ክትኣምኑ ዝብል ቃል እውን ገለጸሉ። እዚ ማለት ብዘይካቲ ካብ ሰማይ ዝወረደ ናብ ሰማይ እውን ዝዓረገ ሓደ እኳ የልዎን። እዚ ክብል ከሎ ናይ ሰማይ ነገር ክነግረኩም ከለኹ ካብ ዘይተኣምኑ ናይ ምድሪ ነገር ናይ ሰማይ ክነግረኩም ከለኹ ግዳ ከመይ ገርኩም ክትኣምኑ ነቲ ናይ ምድሪ ትርእይዎን ሰምዕዎን እኳ ዘይኣመንኩም ምባሉ እቲ ናይ ሰማይ ነገር ዝበሎ እንታይ እዩ እንተዳይልና ልደተ ቃል ካብ ቅድመ ዓለም ረቂቕ ምስጢረ ሥላሴ እዩ። ተዋህዶተ ቃል ምስለ ስጋ ትስብእት ከዊነ ሰብ ወይ ከዓ ሰብ ምዃን ማለት እዩ። ናይ ቃል ባህሪ ንስጋ ናይ ስጋ ባህሪ ድማ ንቃል እዚ ውህደተ ተዋህዶ ውህደተ መለኮት ወትስብእት ማለት እዩ።
ልደተ ሙታን ወይ ድማ ትንሣኤ ሙታን ድሕሪ ህይወተ ስጋ ህይወተ ነፍስ ከም ዘሎ ንምግላጽ እዩ። ስለዚ ናይ ምድሪ ነገር ትሪኦን ትሰምዖን ትድህስሶን ተነጊሩካ እንድሕር ዘይኣመንካ እቲ ረቂቕ ናይ ሥላሴ ነገር እዚ ናይ ውህደት ነገር ንምፍላጥን ንምርዳእን ግን ከቢድ እዩ ንኽብል ናይ ምድሪ ነገር ነጊረኩም ካብ ዘይተኣምኑ ናይ ሰማይ እንተነገርኩም ግዳ ከመይ ጌርኩም ክትኣምኑ ዝበሎ ነዚ እዩ። ራብዓይ ከምቲ ሙሴ ነተመን ኣብ በረኻ ዝስቐሎ ወዲ ኣምላኽ ድማ ከምኡ ክስቀል ይግባእ እዩ ወዘተ እናበለ ገለጸሉ። እዚ ማለት ከንታይ እንተደኣ ኢልና ምልስ ኢልና ኣብ ዕብራውያን ሓደ ታሪኽ እንተርኢና ዕብራውያን ሓደ እዋን ብዛዕባ መግቢ ኣብ ልዕሊ ኣምላኽን ነቢይ ሙሴን ምስ ኣማረሩ ዝነዱ ኣትማን ሰደደሎም እሞ ብዙሓት ካብኣቶም ሞቱን ተነኽሱን። ሽዑቶም ህዝቢ ንሙሴ ኣብ ልዕሊ ኣምላኽን ኣብ ልዕሊኻን ብምዝራብና ሓጢኣት ገበርና እሞ እግዚኣብሔር ኣምላኽ ክምሕረና እባ ለምነልና በልዎ። እዚ ሕዋተይ እግሪ መንገድና ንስሓን ኣማላድነት ቅዱሳንን ከም ዘሎ ይምህረና። ሙሴ ድማ በቲ ዝተዋህቦ ጸጋ መሰረት ምእንቲ ህዝቡን እግዚኣብሔር ኣምላኹ ለመነ እሞ እግዚኣብሔር ኣምላኽ ድማ ከም ዝበሎ ካብ ኣስራዚ ተመን ሰሪሕካ ኣባላ ስቐሎ ናብኡ ዝጠመተ ድማ ክሓዊ እዩ በሎ። ሙሴ ድማ ከምቲ እግዚኣብሔር ኣምላኽ ዝበሎ ገበረ እሞ ናብኡ ዝጠመቱ ኩሎም ድማ ሓወዩ። ዘኍልቍ 21:5-9 ኩልና ካብ ሕመምና እንፍወሰሉ ከምዚ ዓይነት መንፈሰ ረድኤትን ኣማላድነትን ናይ እግዚኣብሔር ምሕረትን ይዓድለና። ነቢዩ ሙሴ እስራኤላውያን ካብ ሕማም ስጋ ክሓውዩ ክድሕኑ ሓፂን ኣስራዚ ኣባላ ሰቒሉ ናብኡ ጠምቱ በሎም። ኩሎም ድማ ሓወዩ። ክርስቶስ ድማ ኣብ መስቀል ተሰቒሉ ካብ ሕማመ ነብስን ሞተ ሓጢኣትን ከድሕነና ኣብ መስቀል ክስቀል ስለ ዝኾነ ከምቲ ኣስራዚ ንጹህ ዝኾነ ንጹሃ ባህሪ ክርስቶስ ምሳሌ ናይዚ ኮይኑ ኣብ መስቀል ክስቀል ምዃኑ ንምግላጽ እዩ። ኣስራዚ ናይ ንጹሃ ባህሪ ክርስቶስ ምሳሌ ክኸውን ከሎ ተመን ድማ ናይ ዲያብሎስ ምሳሌ እዩ። ራእይ ዮሃንስ 12:9 እሞ ናብቲ ዝተሰቕለ ኣስራዚ ዝጠመቱ ዕብራውያን ኩሎም ካብ ሕማመ ስጋ ከም ዝሓወዩ ብዓይኒ እምነት ናብ ጐይታና መድሓኒና ኢየሱስ ክርስቶስ ዝጥምት ኩሉ ክርስቶሳዊ ድማ ክድሕንን ክመሓርን ምዃኑ ይነግረና። እቲ ብኡ ዝኣምን ኣይክፍረዶን እዩ፣ እቲ ብኡ ዘይኣምን ግና ድሮ ተፈሪድዎ እዩ ይብለና። ሓሙሻይ ብርሃን ናብ ዓለም መፀ ደቂ ሰብ ግና ግብሮም ክፉእ ስለ ዝኾነ ካብ ብርሃን ጸልማት ፈተው። ጽቡቕ ዝገብር ዘበለ ብብርሃን ዝምሰል ጽቡቕ ግብሩ ኣብነት ክገብር ድማ ናብ ብርሃን ይመጽእ። ብርሃን ዓለም ክርስቶስ ድማ ናብ ዓለም መፀ። ቅዱሳን ሐዋርያት ናብ ክርስቶስ ቀሪቦም ብእምነት ከገልግሉን ኣብ ብርሃን ክነብሩን ከለዉ ፈሪሳውያን ኣይሁድ ድማ ከይኣመኑ እናተቃወሙ ኣብ ጸልማት ይነብሩ ነበሩ ማለት እዩ። ካብኡ የድሕነና ብእምነት የጽንዓና። በዚ መሰረት ልኡኽ ጐይታና መድሓኒና ኢየሱስ ክርስቶስ ቅዱስ ዮሐንስ እውን ቃል ብርሃን ሰሚዑ ኣሕዛብ ብብርሃን ክለብሱ ብብርሃን ክመላለሱ ናይ ንስሓ ጥምቀት የጠምቕን የእምንን የዳሎን ነበረ። ኣሚናን ተዳሊናን ንምጽናሕ እግዚአብሔር ኣምላኽ ይደግፈና። ቅዱስ ኒቆዲሞስ ድማ ከምዚ ክንብሎ ጸናሕና ርእሰ ሥጋ ብምትሓት ርእሰ ልቦና ብምልዓል ብእምነት ብቕንዕና ብንጽህና ናብ ጐይታና መድሓኒና ኢየሱስ ክርስቶስ ቀሪቡ እዝን ከምኡ ዝመስል ካልእ ምስጢራትን ካብ ጐይታና መድሓኒና ኢየሱስ ክርስቶስ ተማሂሩ ዝኣመነሉ ስለ ዝኾነ
أحواتي نحناون زنقرنا قدوس قال እግዚአብሔር سمعنا أمنا أب قبري أوعلنا أب برهان إن نبرلو سراح كنسرح كريستياناو قبونا مخانو فليتنا زقبأنا كنفتسممو استدالولنا برخت كنقبل እግዚአብሔር መንፈሳዊ አእምሮ ያዓድለና። መጠቃለሊ ቅዱስ ያሬድ አጾመ ድጉ ኸምዝ ገልጾ አውሶሙ በበቃሎም ለሕዝብ ብእሲ ዘስሙ ኒቆዲሞስ ድሆን አነ እምደሙ ለዝብእሲ አንሰ እፈቅድ እጠመቅ ይብል። ቅዱስ ያሬድ ብዛዕባ ኒቆዲሞስን ዝተዋህቦ ጸጋን ዝረኸቦ በረኸትን ብዝተፈላለየ መንገዲ ኣብቲ ዝነበሮ መንፈሳዊ ተዋሳእነት ብምኡዝ ጣዕመ ዜማ ገሊጽዎ ይርከብ እዩ። ስለዚ ኒቆዲሞስ ከም ዓብዪ መምህር ኣይሁዳውን ኣብቲ ናይ ኣይሁድ ምኽሪ ከይኣተወ ነቶም ህዝቢ በብቋንቆም ስልጣንን ገቢረ ተኣምራትን ጎይትነትን ስራሕን ናይ ጎይታና መድኃኒና ኢየሱስ ክርስቶስ ይነግሮም ነበረ። በዚ ቅኑዕን ንጹህን አገልግሎት ድማ ዓብዪ ጸጋን በረኸትን ተቐበለ። ነቲ ብምስጢር ዝመሃሮ ዝነበረ ድማ በአካል ክርእዮን ክፍጽሞን እግዚአብሔር ዓብዪ ጸጋ ዓደሎ። ኣብቲ ተበጃውነትን ሕማማተ መስቀልና ጎይታና መድኃኒና ኢየሱስ ክርስቶስ ተሳተፈ። ኣብ ቅዳሴና ከምንብሎ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በዘንዱናት ለዘተንሥአ እሙታን በመንክርችን። ቅዱስ ኒቆዲሞስ በቲ ዝረኸቦ ጸጋ ኣብ ግንዘት ጎይታና መድኃኒና ኢየሱስ ክርስቶስ ብምዑዝ ሽታ እናቐብአ ዝተሳተፈ ቅዱስ ኣቦ እዩ። በቲ ዝቐሰሞ ትምህርቲ ጸኒዑ ብእምነትን ብኣገልግሎትን ክነብር ከሎ ኣብ ስቕለት ጎይታና መድኃኒና ኢየሱስ ክርስቶስ ተሳንቲፉ ንግንዘት ጎይታና መድኃኒና ኢየሱስ ክርስቶስ ብኢዱ ዳሃሲሱ እዚ ጸጋዚ ዝረኸበ ቅዱስ ኣቦ እዩ። በረኸቱን ጸጉኡን ኣይፈለየና። ክርስቶሳውያን ኣሕዋተይ እተን ወዲ ሰብ ካብ ኩሉ ነገር ዝፈልዮ እተን ወዲ ሰብ ካብ ሰብ ፍሉይ መሲሉ ከም ዝስምዖ ዝገብርኦ እዘን ሰለስተ ነገራት እዚአን እየን። ሃብትን ስልጣንን ሽመትን። ሃብትን ስልጣንን ፍልጠትን እየን። ቅዱስ ኒቆዲሞስ ግና ነዚ ኩሉ እዚ ተቋጻጺሩ ብትሕትና ቀሪቡ ኩሉ ወዲ ሰብ ድማ ነዚአን መሊኹ ካብ ትዕቢት ብትሕትና፣ ካብ ጃህራ ብመንፈሳውነት፣ ካብ ድፍረት ብፍርሓት፣ ካብ ስጋውነት ብመንፈሳውነት ርሒቑ ርእሱ ገቲኡ ምስ ሰብን ምስ እግዚኣብሔርን ክነብር ይኽእል እዩ። እዚ ኣሕዋተይ ናተይ እናትኩምን ዓብዪ ኣብነትን ትምህርትን እዩ። ከመይ ሰብ ድኻ ነይሩ ሃብቲ ምስ ረኸበ፣ ሰብ ታራ ሰብ ነይሩ ስልጣን ምስ ረኸበ፣ ሰብ ዘይተማሃረ ነይሩ ካብ ሰብ ፍልይ ዝበለ ፍልጠት ምስ ሓዘ ካብ ሰብ ፍሉይ ፍጥረት ኮይኑ ይስምዖ። እዚ ግን ኣይኮነን። እኳ ደኣ ዝፈለጠ ሰብ ትሕት ክብል፣ ስልጣን ዘለዎ ሰብ ትሕት ክብል፣ ሃብቲ ዘለዎ ሰብ ትሕት ክብል ይግብኦ። ከመይ እቲ ወሃቢ እግዚኣብሔር ስለ ዝኾነ ነቲ ዝሃበካ ኣመስጊንካ ብትሕትና ክትነብረሉ እዩ ዝግባእ። እስመ በትሕትና ረከበ ልዕልና። ብትዕቢት ውድቀት እዩ ዝመጽእ፣ ብትሕትና ግና ልዕልናን ክብረትን እዩ ዝመጽእ። እቲ ቀዳማይ ስልጣን ዝረኸበ ዲያብሎስ እዩ ነይሩ። ንሱ ግና ብትዕቢቱን ብጃህሩኡን ብኣንነቱን ዘይተፈቕደሉ ብምጥማቱን ካብቶም ቅዱሳን መላእክት ፍልይ ኢሉ ክርአ ስለ ዝፈተነ እዩ ናብ ውድቀት ዝበጽሕ እሞ። ኣሕዋተይ ቅዱስ ኒቆዲሞስ ዓብዪ መምህርን ኣብነቱን ይንዓና። እዘን ሰለስተ እዚአን እየን ንወዲ ሰብ ካብ ሰብን ካብ እግዚኣብሔርን ዝፈልዮ። ነዚአን ሒዝካ ብትሕትናን ተተመላሊስካ ግን እግዚኣብሔር ኣምላኽ ካልእ ዘይረኣኻዮ በረኸትን ጸጋን ዓብዪ ክብርን እዩ ዝዕድለካ እሞ በዚ ክንከይድ
እግዚአብሔር አምላኽ ይደግፈና። ስለዚ ኣሕዋተይ ክርስቶሳውያን ንሕና ድማ በቲ እንመሃሮን እንፈልጦን እንመላለሶን ክርስቲያናዊ ህይወትን መንፈሳዊ ትምህርቲ ቅድስት ቤተ ክርስቲያንናን ናብ እምነትን ግብርን ተሰጋጊርና ኣብ ቅድስና እንሳተፈሉ ጸጋ ክንረክብ ብትሕትናን ብቕንዕናን ሃይማኖታዊ ግቡእና ንፈጽም ብጸጉኡ ይደግፈና። ናይ ቅዱስ ኒቆዲሞስን ናይ ኩሎም ቅዱሳንን በረኸት ኣይፈለየና። ጾምና ጸሎትና ሱባኤና ብሰላም ፈጺሙ ውደቶ ሳይናውን ብርሃነ ትንሣኤን ንምርኣይ የብቃዓና። ናይ ኣብ ጸጋ ናይ ወልዲ ፍቕሪ ናይ መንፈስ ቅዱስ ሓድነት ኣይፈለየና። አሜን። መዝሙር ዘኒቆዲሞስ። ሃሌሉያ ሆረ ሃቢኡ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነና ምንብከ ከመ ምሃባብ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ ወኖምከ አንስአኒ በትንሣኤከ